ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነዘዘው ነኝ አብራችሁን ቆዩ። ኢትዮጵያ ኤርትራን የግዛት ወሰን በመጣስና የታጠቁ ቡድኖችን በመደገፍ ወነጀለች። ኢትዮጵያ ኤርትራ ወታደሮቿን ወደ ግዛቷ ዘልቀው እንዲገቡ በማድረግና በድንበር አካባቢ ከሚንቀሳቀሱ የታጠቁ ቡድኖች ጋር በመተባበር ወታደራዊ ትንኮሳ እየፈጸመች ነው ስትል ኤርትራን በይፋ ወንጅላለች። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ፌብሩዋሪ 7 2026 ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ በጻፉት ደብዳቤ ኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ግዛት ተቆጣጥረው መቆየታቸውንና በሀገር ውስጥ ለሚንቀሳቀሱ ታጣቂ ቡድኖችም የሎጂስቲክስ ድጋፍ እያደረጉ መሆኑን አስታውቀዋል። ሚኒስትሩ አክለውም ኢትዮጵያ የሉዓላዊነቴ እና የግዛቴ አንድነት ተጥሷል በማለት ጉዳዩ እልባት እንዲያገኝ በተደጋጋሚ ጥሪ ብታደርግም እስካሁን ምንም አይነት ምላሽ እንዳልተሰጠ ገልጸዋል። የኤርትራ ኃይሎች አሁን ከያዙት የኢትዮጵያ ምድር በአፋጣኝ ለቀው እንዲወጡና ለታጣቂ ቡድኖች የምታደርገውን ማንኛውም አይነት ድጋፍ እንድታቆም ጠየቀች። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። እንደ ደብዳቤው ገለጻ የቅርብ ጊዜ ሁኔታው ይበልጥ እየተባባሰ መሄዱን ያመለክታሉ። ይህም የኤርትራ ወታደሮች በሰሜን ምስራቅ ድንበር አካባቢ ዘልቀው መግባታቸውንና በሰሜን ምዕራብ ድንበር በኩል ደግሞ የኤርትራ ኃይሎች ስማቸው ካልተጠቀሰ የውስጥ ታጣቂ ቡድኖች ጋር በመሆን የጋራ ወታደራዊ እንቅስቃሴ ማድረጋቸውን ሚኒስትሩ በደብዳቤው ጠቅሰዋል። ኢትዮጵያ በኢኮኖሚ ዘርፍ ስኬት እያስመዘገበች ነው ሲሉ በኢትዮጵያ የብራዚል አምባሳደር ገለጹ። የአፍሪካ የዲፕሎማሲ ማዕከል የሆነችው አዲስ አበባ ፈጣን የለውጥ ጉዞ የሚያስደንቅ ነው ሲሉም አምባሳደሩ ተናግረዋል። አምባሳደር ጃንድሪር ፌሬራ ዶስ ሳንቶስ እንደገለጹት ለብዝሃ ዘርፍ የኢኮኖሚ የልማት አቅጣጫ ትኩረት በመስጠት የኢኮኖሚውን ስርዓት ክፍት ማድረጉም የግሉን ዘርፍ የንግድና ኢንቨስትመንት ተሳትፎ እያጠናከረ መሆኑን ጠቅሰዋል። በሌላ በኩል የአፍሪካ ዲፕሎማሲ ማዕከል በሆነው አዲስ አበባ በአጭር ጊዜ የተመዘገቡ አስደናቂ የልማት ስኬት ከተማዋን ዘመናዊ ገጽታ እያለበሷት ይገኛሉ ብለዋል። ኢትዮጵያ የዓለም የዲፕሎማሲ መግቢያ በር ናት ያሉት አምባሳደሩ በቀጣይም የኢትዮ ብራዚልን የንግድ የፖለቲካ ትብብር ለማጠናከር እንደሚሰራ አስረድተዋል። አዲስ አበባ የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ የምታደርገው ዝግጅት የአባል ሀገራት መሪዎች የኢትዮጵያን የለውጥ ጉዞ የሚገነዘቡበትን እድል ይፈጥራል ሲሉም ገልጸዋል። በዚህም የኢትዮጵያ መንግስት አዲስ አበባን በማስዋብ ዘመናዊና የበለጸገች ከተማ ለመገንባት ያከናወናቸው ተግባራት የአህጉሪቱ መሪዎች ጭምር የሚያኮራ መሆኑን ተናግረዋል። ብራዚል ከኢትዮጵያ ጋር ያላት የንግድና ኢንቨስትመንት ትብብር የሀገሪቱን ዲፕሎማሲያዊ ወዳጅነት በማጠናከር ጉልህ አስተዋጽኦ እያበረከተ መሆኑንም አምባሳደሩ አንስተዋል። ዘገባው የኢዜአ ነው። ኢትዮጵያ አዲስ ያወጣችው ጋዝ ደረጃ እንደተሰጠው የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። በሌላ በኩል በቅንጅት በመስራት ረገድ ክፍተት አለ የሚለው ተቋሙ ኢትዮጵያ በቀጣይ የዓለም ንግድ ድርጅት አባል ስትሆን በዓለም አቀፍ መድረክ ጥቅሟን ለማስከበር ከሌሎች አካላት ጋር መስራት ያስፈልጋል ብሏል። መሳይ ገዛኝ ተጨማሪ አላት። በዓለም አቀፍ በአህጉርና በሀገር ደረጃ የምርትና አገልግሎት ጥራትን ለማረጋገጥ ደህንነትን ለማስጠበቅ ደረጃዎች ይዘጋጃሉ። የኢትዮጵያ ደረጃዎች ኢንስቲትዩት ኢትዮጵያ ከሀገር ውጭ ለሚገቡና ለሀገር ውስጥ የኢንዱስትሪ ምርቶች ደረጃ እንደምታወጣ ይገልጻል። በዓለም አቀፍ ደረጃ ተወዳዳሪ ለመሆን እንዲያስችል የባለድርሻ አካላት ተሳትፎና ቅንጅታዊ አሰራር እንደሚያስፈልግ በተቋሙ የደረጃ ዝግጅት መሪ ስራ አስፈጻሚ ይልማ መንግስቱ ለኢሳት ተናግረዋል። እንደ ሀገር በአንድ ቋንቋ የምንናገረው የምናወጣው ስታንዳርድ የተሻለ ጥቅምና የተሻለ ፋይዳ ይኖረዋል ነው። ሁለተኛ እንደ ሀገርም አሁን የደብሊውቲኦ ሜምበር ስንሆን ዓለም አቀፍ ስታንዳርድን ተቀባይ ብቻ ሳንሆን እኛ ዓለም አቀፍ ስታንዳርድ ውስጥም አክቲቭሊ ተሳታፊ መሆን ይጠበቅብናል። ስለዚህ እነዚህ ባለድርሻ አካላት፣ ባለሙያዎች፣ እውቀት ያላቸው ሰዎች ኢትዮጵያን ወክለው በዓለም አቀፍ የደረጃ ዝግጅት ላይ በኢትዮጵያ ደረጃዎች ኢንስቲትዩት አስተባባሪነት ተሳትፈው የኢትዮጵያን ፍላጎት አንጸባርቀው የምናመጣቸው ስታንዳርዶች አዶፕት የምናደርጋቸው ስታንዳርዶች የእኛን ፍላጎት ያንጸባረቁና በኋላ ላይም ወደ ገበያ ስንወጣ ተጠቃሚ የሚያደርጉን ሊሆኑ የሚችሉበት አሰራር ስላለ እዚህ ላይም የባለድርሻ አካላትን ተሳትፎ በተጠናከረ መንገድ ምን ጠይቅበት ነው። መሪ ስራ አስፈጻሚ ያያይዘው ኢትዮጵያ በቅርቡ የሚከተሉትን ደረጃዎች እንዳወጣች አስታውቀዋል። አግሮ ፕሮሴስ መዳረሻ ተቋማቶቹ አምራቾቹ
በጋራ ሆነን ከኢንዱስትሪ ሚኒስቴር ጋር በርካታ ደረጃዎችን አውጥተናል። በትራንስፖርት ዘርፍ ላይ የኤሌክትሪክ ተሽከርካሪዎችን በተመለከተ፣ ግብዓቶችን በተመለከተ፣ የፊውል ስቴሽኖችን በተመለከተ ከትራንስፖርት ሚኒስቴርና ከነዳጅና ኢነርጂ ጋር ባለስልጣን ጋር ሆነን ደረጃዎችን አውጥተናል። እዛ ላይ ኮንስትራክሽን ግብዓቶችን በተመለከተ፣ የቢልዲንግ ኮዶችን በተመለከተ ከነሱ ጋር እየሰራ ነው። አዲስ አበባ ዩኒቨርሲቲና ኮንስትራክሽን ባለስልጣን ከኛ ጋር በጋራ ሆኖ ባለፈው ዓመት የተጀመሩ የግድብ ደረጃዎችን የኢሪጌሽን ኮዶችን ደረጃዎችን እያወጣን ነው። በቅርብ ኢትዮጵያ ጋዝ አውጥታለች። ግን ለዚህ ጋዝ አውጥታ ለኢንዱስትሪ ግብዓትም ታወላለች፣ ለተሽከርካሪም ታወላለች። ስለዚህ በዚህ የቫልዩ ወይም በዚህ ሴት ሰንሰለት ውስጥ ጋዙን ተከትሎ የሚወጡ ሌሎች ምርቶች፣ ጋዙን የሚጠቀሙ የተሽከርካሪዎች በርካታ ስታንዳርዶችን አውጥተናል። በሌላ በኩል አቶ ይልማ ተቋሙ አሁን ካለበት የተሻለ ለመስራት እንዲችል አግደውታል ያሏቸውን ተግዳሮቶች አንስተዋል። እኛ ጋር የጎደለን አንደኛው የቅንጅት ችግሮች አሉ። ሁሉም በራሱ የሚሮጥበት አሰራር አይኖርም። አንዳንድ ተቋማት ደግሞ ራሳቸው ደረጃ አውጥተው የመቆጣጠር ቴንደንሲዎች አሉ። አሁን በመነጋገር በተወሰነ ደረጃ እየተቀረፈ ያለበት አግባብ አለ። እነዚህ ነገሮች ትንሽ የተቋሙን አሰራር ወደ ኋላ የሚጎትቱና ደረጃ ላይ ያለው ግንዛቤ ማነስ ለዚህኛው አንደኛው ምክንያት ሊሆን ይችላል። ሁለተኛው ምክንያት ደግሞ የቁጥጥር መላላትም ሁለተኛው ጉዳይ ይሆናል። ደረጃዎች ቮለንተሪ ሆነው ነገር ግን በህግ ስርዓት ውስጥ ሪፈር እየተደረጉ የሚሰራበት አሰራር ነው። ስለዚህ ብዙ አይነት በህግ ማዕቀፍ ውስጥ የሚካተቱበት መንገድ አለ። ያንን መንገድ በመከተል ሂደት ላይ ቅንጅት ይፈልጋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። ኢራን ከአሜሪካና ከእስራኤል ጋር ግንኙነት አላቸው ያለቻቸውን ታዋቂ የለውጥ አራማጆች አሰረች። ታሳሪዎቹ የኢራንን የፖለቲካና የማህበራዊ ስርዓት ለማናጋት ተንቀሳቅሰዋል የሚል ክስ ቀርቦባቸዋል። ሸሪፍ ኢማም ተጨማሪ አለው። የኢራን ባለስልጣናት 4 ሰዎች ይዘው አስረዋል። ምክንያቱ ደግሞ በጃንዋሪ የተካሄደውን የተቃውሞ ሰልፍ ተከትሎ የሀገሪቱን የፖለቲካና የማህበራዊ ስርዓት ለማናጋት ተንቀሳቅሰዋል፣ ለአሜሪካና ለእስራኤል ጥቅም ሰርተዋል የሚል ነው። እንደ ኢራን ሚዲያ ሁለት ከታሰሩት መካከል 3 የለውጥ አራማጅ ፖለቲከኞች ይገኙበታል። እነሱም የኢራን የለውጥ ግንባር ኃላፊ አዛር መንሱር፣ የቀድሞ ዲፕሎማት ሞህሰን አሚዚዲች፣ የቀድሞ የፓርላማ አባል ኢብራሂም አስጋርዛዴና አራተኛው ስማቸው አልተጠቀሰም። የኢራን የፍትህ ስርዓት የሀገሪቱን የፖለቲካና የማህበራዊ ሁኔታ ለማናጋት የተለያዩ እንቅስቃሴዎችን በመምራትና በማስተባበር ተሳትፈዋል በማለት ቡድኑን አውግዟል። ይህ የሆነው ደግሞ ሀገሪቱ ከአሜሪካና ከእስራኤል የጦር ማስፈራሪያ በደረሰባት ጊዜ ነው ሲል ሚዛን የዜና ወኪል ዘግቧል። የኢራን የለውጥ ግንባር በኤክስ ገጹ ባጋራው ጽሑፍ አባላቱ መታሰራቸውን አረጋግጧል። በዚህም ማንሱር የተያዘችው በፍርድ ቤት ትዕዛዝ ከቤቷ ሲሆን የያዛትም የኢራን አብዮታዊ ዘብ ደህንነት ሰራተኞች ናቸው ተብሏል። አክሎም የኢራን አብዮታዊ ዘብ መጥሪያ ለሌሎችም ከፍተኛ አባላት ማለትም ለምክትል ሊቀመንበሩ ሞሽን አርሚን እና ለዋና ጸሐፊው ባድራል ሳዳት ሞፊዲ ደርሷቸዋል ብሏል። እስሩ የተፈጸመው በጃንዋሪ በተካሄደ የተቃውሞ ሰልፍ በሺዎች የሚቆጠሩ ኢራናውያን መገደላቸው በፈጠረው ንዴት ነው። ተቃውሞ የተጀመረው በዋና ከተማዋ ቴህራን ሲሆን የሀገሪቱን የኢኮኖሚ መዳከም ተከትሎ የተቀሰቀሰና በመላው ኢራን የተዛመተ ነው። የኢራን ባለስልጣናት የተቃውሞ ሰልፍ አድራጊዎችን ሽብርተኞች ያሏቸው ሲሆን ተቃውሞም የተካሄደው በውጭ ኃይሎች ማለትም በአሜሪካና በእስራኤል ጣልቃ ገብነት ነው ብለዋል። የኢራን መንግስት እንዳስታውቀው በሰልፉ 3117 ሰዎች ተገድለዋል። የመንግስት ኃይሎች ከግድያው ጀርባ አሉ በሚል ከተባበሩት መንግስታትና ከዓለም አቀፍ የሰብአዊ መብት ድርጅቶች የቀረቡትን ክሶች መንግስት አልተቀበላቸውም። መቀመጫውን አሜሪካ ያደረገ የሰብአዊ መብት ተሟጋች ዜና ወኪል እንዳለው የ6854 ሰዎች ህልፈትና 11280 ጉዳዮችን አጣርቻለሁ ብሏል። በኢራን በጃንዋሪ የተካሄደው የተቃውሞ ሰልፍና ሰልፈኞችን ለመበተን በመንግስት የተወሰደውን እርምጃ ተከትሎ ከዋሽንግተን ጋር እሰጥ አገባ ውስጥ ተገብቷል።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የተቃውሞ ሰልፍ አድራጊዎች ላይ ኃይል ብትጠቀም ጥቃት ልትፈጽም እንደምትችል ስታስፈራራ ነበር። ትራምፕ በጁን ወር ላይ 3 የኢራን የኒውክሌር ጣቢያዎች እንዲመቱ ትዕዛዝ መስጠታቸውን ተከትሎ አሁንም የባህር ላይ የጦር መርከብ አርማንዳ ወደ መካከለኛው ምስራቅ እንዲያመራ ትዕዛዝ ሰጥተዋል። መረጃው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል በዚሁ ተጠናቋል። ከዘገባዎቹ ጋር ገነዘዘው ነበር። ሰናይ ጊዜ